ዘላለማዊ ህይወት ግን ሁልጊዜ የምንደሰትበት ነውና ይህን ደስታ ያገኘነው በትንሣኤው ነው። ከዚያ በኋላ ቤተክርስቲያን 5ቱን ቀናት ሁሉ እለት ሰይማ ታከብራቸዋለች። ሰኞን ፋሲካ ትላለች። ፋሲካ ማለት መሻገር ማለት ነው። ስለዚህ እኛን ከሞት ወደ ህይወት ክርስቶስ አሻገረን። ረጅም ታሪክ አለው እሱ ራሱን የቻለ ነው። በሌላ ጊዜ የምናየው ይሆናል። መሻገር ነው። ጌታ አሻገረ። ልክ እስራኤል ከግብጽ ወደ እስራኤል እንደተሻገሩ እኛን ከሞት ወደ ህይወት ማንነታችን ሁሉ ወደ አዲስ ፍጥረት አሻግሮታል እና ከዚያ በኋላ ማክሰኞን ቶማስ፣ ረቡዕን አልዓዛር፣ ሐሙስን አዳም ሐሙስ፣ አርብን ቤተክርስቲያን መሰረተ። ለቶማስ ትንሣኤውን አስረዳ። አልዓዛርን ያስነሳው አምላክ ተነሳ። ለቶማስ ትንሣኤውን ገለጠ። አርብ ቤተክርስቲያንን የመሰረተ አምላክ በደሙ ተነሳ። ቅዳሜ ቅዱሳት አንስት ይባላል። የክርስቶስን ትንሣኤ ያዩ ሴቶች ሁሉ መታሰቢያ ነው የምትመጣው ቅዳሜ እና ያችን ሁሉ አደረገ። ለምንድነው? በደል ሲመጣ የመጣው በሴት በኩል ነው። ሔዋን ናት እና ጌታችን መድኃኒታችን ኢየሱስ ክርስቶስ በሴት የመጣውን ዕዳ በሴት ነው ያስወገደው። ያችም ድንግል ማርያም ናት። ትንሣኤውን መጀመሪያ ለሴቶች የገለጠበት ምክንያት ያ ነበር። ዲያብሎስ ሴትን ንቆ ነበር የሚኖረው። መጀመሪያ ያሸነፋት እሷ ስለነበረች፣ ስለዚህ ከሴት ምንም ነገር አይመጣም ብሎ ጠብቆ ነበረ። እግዚአብሔር ደግሞ ባልጠበቃት በናቃት ሴት በኩል ትንሣኤ ከእሷ እንዲወለድ አደረገ፣ ከቅድስት ድንግል ማርያም። ስለዚህ ቅድም በጆሮአችን ዕዳ ገብቶ ነበር እንዳልኩሽ፣ በጆሮአችን በሔዋን ጆሮ ማለት ነው የመጣውን እርግማን አሁን በሴቶች በእናታችን በድንግል ማርያም ደስ ይበልሽ ተብሎ ተጀመረና አሁንም የትንሣኤውንም ደስታ በሴቶቹ ጆሮ በኩል ለሐዋርያት ላከ ማለት ነው። እንዲህ አድርጎ አሁን እግዚአብሔር ባህርየ ሰብን በሙሉ ወይም የሰውን ባህሪ ሁሉ ወንድንም ሴትንም አከበረ ማለት ነው እና እንደው የዚህ ዓለም ፈላስፎች ወይም ፖለቲከኞች ስለ ሴት መብት ሳይቆሙ አሁንም እንደው ሴትነት የሚሉት ሰዎች ወይም ፌሚኒስት የሚባሉት ሰዎች ሴት ሳይሉ ሴትን ያከበረም ክርስቶስ ነው። በትንሣኤው በልደቱ ሴትን አክብሯል፣ በትንሣኤው አክብሯል። ቅድስት ቤተ ክርስቲያናችን ያለ ጾታ መለየት ያለ ምንም ለሁሉም ክብር የሰጠች ናት። ያን ያገኘችው የሕይወቱ ራስ ከሚሆነው ከክርስቶስ ነው እና በዚህ ቀን የሰው ልጅ ባህሪ ነው የከበረ። ወንድም ሴትም እኩል ሰው የሆነ ሁሉ የከበረበት ቀን ነው ማለት ነው እና ክብር የሚጀምረው እዚያ ነው። እግዚአብሔር እንደው ሴትን ቢንቅ ኑሮ ዛሬ ትንሣኤውን መጀመሪያ እንደው ለሌሎቹ በገለጠ ነበር። ምናልባት መጀመሪያ ስላገኛቸው ነው ከትንሣኤው ሊባል ይችላል። ግን ምን አይርቀው እሱ ገሊላ ሄዶ ለሐዋርያት መንገድ ይችል ነበር። አዎ ይሄ ረጅም ምስጢር ያለው ነው። እሱም ራሱ በጣም ሰፊ ጉዳይ ነው። ወደ ነገሩን ለማጥበብ ያክል የነሱንም ውለታ ለማስታወስ ነው። በርግጥ እነዚያ ሴቶች የራሳቸውን ለክርስቶስ ልዩ ፍቅር አሳይተዋል። ያንንም ዋጋ ለመስጠት ነው። እንግዲህ እነዚህን ነገሮች እናደርግና ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ፣ በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያቱ እና ከዛ በኋላ እንግዲህ ቤተ ክርስቲያን የረፍት ጊዜ ትሰጣለች። አሁን ሰው እንዳይበላ ታደርጋለች፣ ያ እንዲበላ ታደርጋለች ባለ 50 እና ያ እንደው 50 ቀን የጾምነውን ደግሞ 50 ቀን እያበላ እግዚአብሔር እንደው በምግብ ሊያካክሰን አይደለም። ምግብ ለሰው ልጅ ቁም ነገር አይደለም። ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ፣ ግን ብዙ የሚበላ ጅብ ነው። ክብር በምግብ ቢሆን ኑሮ ለጅብ በልጦናል ማለት ነውና ግን የሰው ልጅ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ምን እንደ ባለ 50 የምንበላበት ምክንያት እረፍት ሲሰጠን ነው ጌታ። እረፍት ውስጥ ትገባላችሁ፣ በእኔ ትንሣኤ እረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም። እና ባለ 50ውንም እንድንጠግብበት እንደዚህ እንድንልበት ሳይሆን ፍጹም እረፍት በእኔ ትንሣኤ መንግስተ ሰማያት ውስጥ ታገኛላችሁ ለማለት ነው እንጂ እንድንበላ እንድንጠጣ እንደ ብዙ ሰው በባለ 50 እንዲሁ ከጾም ማነው ከጸሎትም ከትጋትም ከምኑ ነፃ ይወጣል። በቃ ሰው በሙሉ ወደ ፈጽሞ እንደ እንስሳ ተኝቶ ወደ ማደር ወደ ድልቂያ ይሄዳል። እሱ አይደለም። ይልቁንም በባለ 50 ነፍስ የምታርፍበት ጊዜ ነውና በተለይ የምታደርጋቸው ቤተክርስቲያን
እነዚህን እረፍቶች ለልጆቿ የባለ 50 እረፍት ለሰማዩ እረፍት ነው እንጂ ተበላ ተብሎ ሊጠገብበት በጣም ልንጠግብበትም አይደል። ጥጋብ በነገራችን ላይ እንደው ራሱን ችሎ ኃጢአት ነው። ጥጋብ ራሱን ችሎ ኃጢአት ነው። ከመጠን በላይ መጥገብ እንኳንስ መጥገብን ማቀድ ራሱ ኃጢአት ነው እና ያንን ሁሉ ቤተክርስቲያን አልፈቀደችም። እረፍት ግን እንዳለን ለመስበክ ነው እና ያለው ነገር ይሄ ነው። በተለይ የምታደርገው ቤተክርስቲያን